እሱ ነው እንደው ሊድ የሚያደርገኝ እንጂ እኔ አይደለም። በጣም ቤተሰቡ ሊድ የሚያደርገው እሱ ነው። በጣም ይሄ መታደል እኮ ነው። አዎ ትንሽ ባህሪው ለየት ያለ ነው ማለት እኔ እንደውም ወደዚህ ፕሮግራም አንደኛው እንድጋብዝ ያደረገኝ የሚፈልገውን ነገር ዲፕ በቃ በደንብ ሪሰርች የሚያደርግ ልጅ ነው። ትንሽ ይቸግረዋል። የዚህ ፕሮግራም ዓላማ ያው የግድ ፐርፌክት የሆኑ በቋንቋ ብቻ ሳይሆን ሁሉም ተማሪዎች እንዲሞክሩ ማበረታታት ነው። ሞክራለህ። አሁን ሙሉ ለሙሉ ከእንደዚህ አይነት ነገር ማቋረጥ ልጆችን እኛም ራሱ ተጠምደንበታል። ምንም ዓለም ራሱ አሁን ከቴክኖሎጂ ጋር ስለሆነ ስልክ ይሄ እንትኖችን መቀማቱ አትዩ ማለቱ ከእናንተ እንዲወሰዱት አለ ልጆቻችሁ በጣም ነው ትኩረት የማያደርገው። እንደውም በቃ ወደፊት ከተሳካልኝ ቻይና ሀገር መሄድ እፈልጋለሁ ምናምን እያለ ነው አባቱ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ እንደተመለከታችሁት ከአንድ ጎበዝ ተማሪ ጋር አናንያ ፒተርስ ከሚባል ተማሪ ጋር የነበረን ቆይታ እንግዲህ ቀደም ሲል ተመልክታችኋል። ከእናቱ ጋር ጥሩ ቆይታ ለማሳለፍ እዚህ እናቱን ጋብዣታለሁ። ከእናቱ ጋር ደግሞ አጠር ያለች ቆይታ እናደርጋለን። እንግዲህ እናንተም ይህንን ፕሮግራም ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሮግራማችን ኮምፓስ ወግ ነው። እንዴት ነሽ? ደህና ነሽ ወይ? ሰላም ነው። ቀደም ሲል ከአናንያ ጋር ጥሩ ቆይታ ነበረን ስለ ትምህርቱ። አናንያ እንግዲህ በጣም ጎበዝ ተማሪ ነው። ዛሬም እንግዲህ እኛ ፕሮግራም ላይ እንግዲህ ለሌሎች ተማሪዎች አርአያ ይሆናል ብለን ስላሰብን በስነ ምግባሩም በትምህርቱም በጣም ጎበዝ ተማሪ ነው እና እዚህ ፕሮግራም ላይ እንግዲህ እናንተ ፈቃደኛ ሆናችሁ ስለጋበዝ ነው በጣም ደስ ብሎናል። እናመሰግናለን። ከአንቺ ጋር ደግሞ እንግዲህ አጠር ያለች ቆይታ አንዳንድ ነገሮችን እያነሳን ስለ አናንያም አጠቃላይ በትምህርት ጉዳይም አንዳንድ ነገሮችን እያነሳን አጠር ያለ ቆይታ እናደርጋለን። እንግዲህ አናንያ ያው በጣም ጎበዝ ተማሪ ነው። በስነ ምግባሩም በጣም ጥሩ ከሚባሉ ተማሪዎች ውስጥ ይመደባል እና አናንያ እንደው በልጅነቱ ምን አይነት ልጅ ነበረ ከሚለው በፊት ግን ራስሽን አስተዋውቂ ነው። እኔ ፍሬን በእግዚአብሔር እባላለሁ። የአናንያ ወላጅ እናት ነው። ኦኬ ወይዘሮ ፍሬኔ እዚህ እናንተ ቤት ድረስ መጥቼ ይህን ቃለ መጠይቅ ለማድረግ ፈቃደኛ ስለሆናችሁ በጣም ነው የማመሰግነው። እንግዲህ ቀደም ሲል ከአናንያ ጋር አጠር ያለ ቆይታ አድርጌ ነበር። አናንያ ከኬጂ ጀምሮ ምን አይነት ልጅ እንደነበር ከዛም በኋላ ደግሞ በትምህርቱ ላይ ያለው ፍላጎት ባህሪውን በተመለከተ አንዳንድ ጥያቄዎች እንግዲህ ህፃን ስለሆነ በህፃን ቋንቋ የተወሰነ ቆይታ አድርጌያለሁ እና እንደው ስለ አናንያ አንዳንድ ጥያቄዎችም ስለ ልጆች አስተዳደግም አንዳንድ ሀሳቦችን እንድትሰጪ ብዬ ነው እንደው የተወሰነ ቆይታ እንድናደርግ እና የጋበዝኩሽ። ከዛ በፊት ግን ወይዘሮ ፍሬወይን በምን ሙያ ላይ ነው የተሰማራሽው? ለጊዜው የቤት ውስጥ ሆኜ ልጆቼን በማሳደግ ላይ ነው። ይሄ ራሱ እኮ ከስራ በላይ እኮ ትልቅ ልጅ ማሳደግ እኮ በጣም በጣም ትልቅ ስራ ነው እና እሺ ማለት ከዛ በፊት የነበረው ልጆቼን ለማሳደግ ብዬ ቁጭ ብዬ ነው ያለው። አንዳንዴ ባለቤቴን በማገዝ አጋጣሚ ያው እንግዲህ ባለቤትሽ በስራ ምክንያት አልተገኘም። ቢገኝ ደስ ይላል ነበር፣ ግን ያው አስቸኳይ ጉዳይና የስራ አጋጣሚ ስለገጠመው አልተገኘም ፕሮግራማችን ላይ። ያው ችግር የለውም። አናንያ እንዲያው ስለ አናንያ ያገናኘን አናንያ ስለሆነ እንዲያው ምን አይነት ልጅ ነበር? ከህፃንነት ጀምሮ ምን አይነት ባህሪ ነበረው? ትምህርቱ ላይ ያለው አቀባበል እንዴት ነበረ? እስኪ የተወሰነ ስለ አናንያ ከእኔ ጋር ብዙ ነገር አውርተናል። እንዲያው ምናልባት የደበቀኝ ነገር ይኖር ይሆን ያልነገረኝ? እስኪ አንዳንድ ነገሮችን ስለ አናንያ ከህፃንነት ጀምሮ ያለውን ነገር የተወሰነ ነገር አጫዎች። አናንያ የመጀመሪያ ልጄ ነው። ኦኬ መጀመሪያ ልጅሽ ነው። ኦኬ እና ኦኬ እንትን ነው አናንያ መልካም ባህሪ ያለው ራሱ ነው። ብዙ ጊዜ እኛ ምንም አንዳንዴ በኔቸር የመጣ ነገር ነው እንጂ የኛ ብዙ ነገር እሱ ነው እንደውም ሊድ የሚያደርገን እንጂ አይደለም። በጣም ቤተሰቡ ሊድ የሚያደርገው እሱ ነው። በጣም ይሄ መታደል እኮ ነው። አዎ ራሱ አዳማጭ ነው። የሚፈልገውን ነገር ዲፕ በቃ በደንብ ሪሰርች የሚያደርግ ልጅ ነው። ለየት ያለ ባህሪ ያለው ደስ የሚለኝ ስነ ስርዓቱ ነው። በጣም ስነ ስርዓት አለው።
ትምህርት ላይም ጎበዝ ነው። ትምህርት ላይ በጣም ጎበዝ ነው። አጠቃላይ ጀነራል ኖሌጅ ላይ ነው ፎከስ የሚያደርገው እና ግን ጎበዝ ነው። ደስ ይለኛል። ትንሽ ባህሪው ለየት ያለ ነው ማለት እኔ እንደውም ወደዚህ ፕሮግራም አንደኛው እንድጋበዝ ያደረገኝ ያው ስነ ምግባሩ ትምህርቱ እንዳለ ሆኖ እንትኑ ነገሮችን የሚያይበት መንገድ ለየት ያለ ነው። በቃ ከህፃናቶች እና በጣም አስተዋይ ነገር ነው። በጣም አድማጭ ነው እና ይሄ ነገር በጣም ይገርመኛል ባየሁት ነገር ማለት ነው። ከዛ በተጨማሪ ግን አናንያ አማርኛ ትንሽ ይቸግረዋል። የዚህ ፕሮግራም ዓላማ ያው የግድ ፐርፌክት የሆኑ በቋንቋ ብቻ ሳይሆን ሁሉም ተማሪዎች እንዲሞክሩ ማበረታታት ነው። አሁን ዛሬ በርታ ምናምን በቃ ጥሩ ነው አሁን ፐርፌክት እየሆንክ ነው ምናምን ስለው በቃ ደስ ብሎታል። እና አማርኛ ግን እንዴት ነው? እዚሁ ኢትዮጵያ ውስጥ ነው አይደል የተወለደው? እኔ እዚህ ነው የተወለደው። እንደውም የመጀመሪያ ትምህርት ቤቱ ዳይመንድ የሚባል ትምህርት ቤት ነበር። አንድ ዓመት አስገባ ነው እና ኮቪድ በነበረበት ሰዓት 5 ሰዓት ላይ ይወጣሉ። ጠዋት 2 ተኩል ገብተው ሲሉ ሆም ስኩልም ነበራቸው። እሱን አማራጭ ሲሰጡ ሆም ስኩልን ቁጭ አልን። ከዛም በኋላ ምን ቁጭ አልኩኝ እና እራሱ ነው ይሄ ያለ አይደለ የሚያየው ምናምን እሱ ብቻ ነው የነበረው በዛ ጊዜ ልጅም በራሱ ነው። ከዛ እነሱ እንትን አሉ ምንድነው እንትኑ አለፈብኝ የትምህርት ምዝገባው ጊዜ ሲያልፍብኝ ኦኬ አልኩና ሌላ ትምህርት ቤት እንደዚህ ዝም ብለን እንደውም ትምህርት ቤቱ ብዙ እንትን አይመስልም እንደዚህ ትልቅ ምናምን አይደለም ሲታይ፣ ግን በጣም ላመሰግናቸው እወዳለሁ። ጥሩ ትምህርት ቤት ነው። እድለኛ ነው። በቃ ሰው የሚሆነው ነው የሚደረግለት ይባል የለም እና እኔ ቢያየሁት በልጄ ነው። ስንሄድ አጋጣሚ ነው ትምህርት ቤቱ የተገኘው። ሲገባም ወደደው። ጥሩ ትምህርት ቤት ነው። አንድ ክላስ ውስጥ 5 ተማሪ ነው ያለው። ቢበዛ 7 ናቸው እንጂ እኛ እናውቃቸውም እነሱ እንደሚያውቁት። በጣም ትምህርት ቤቱ ጥሩ ነው በቃ ያላቸው። እንደገና እሱም የሰው መውደድ አለው። በደንብ ነው የሚያግዛቸው። እንደ ልጅ ሳይሆን እንደ አሲስታንት ሆኖ ነው የትም ቦታ ሲሄድ ረዳት ነው። በጣም በቃ የተረጋጋ ነው። በጣም እንደ ረዳት ነው የሚያስበው እንጂ እንደ እንትን አይደለም። እንደ ልጅም ሆኖ ቀርቦ አያውቅም። ቋንቋ ላይ ትንሽ እንትን ያለውም ከዛ ኢንተርናሽናል ትምህርት ስለሆነ ኢንተርናሽናል እዚህም እዛም በቃ እዛም የገባው ስቲኒየው ምናምን ሲሉኝ ራሱ የነበሩ ተማሪዎች ምንም አማርኛ የማይችሉ ስለነበሩና ስቲኒየው ፈተና እስቲ እንሞክረው ኢንተርቪው እናድርገው ሲሉ በጣም ፍሉዌንት ገና በ3 ዓመቱ ይገርመኛል። ይፈልጋል። በቋንቋ ላይም ተሰጧል ማለት እንግሊዝኛ ብቻ አይደለም። ስፓኒሽ ለመማር ይሞክራል። ላይ ራሱን ከፍቶ ብቻ በደንብ እና እኛ በትምህርት ይሄ ጥረንለት ምናምን ራሱ ጥረቱን አይተን ነው ምን ጥረው። እንደውም ቤት ውስጥ የተለየ የምታደርጉለት ነገር አለ? እንደው ድጋፍ አሁን በትምህርቱ በተለይ አሁን ያለበት ትምህርት ቤት አብዛኞቹ ትምህርት ቤቶች ያው በአማርኛ ነው የሚሰጠው እና አሁን ማን ነው በብዛት የሚያግዘው? እዛ አሁን እዚህ ትምህርት ቤት ሲገባ የገባበትን ምክንያት በቃ ናቹራሊ ጊፍትድ ስለሆነ ልጁ የሚጨምሩለትም ነገር የለም እና ይሄ የቀረው ነገር ሶሻብል መሆን ነው። ሶሻብል ሆኖ በቃ ከሌሎች ጋር ጥሩ ግንኙነት እንዲኖረው እንዴት ነው የሚሆነው? ምክንያቱም ልጆችህን ትለቃቸዋለህ የሆነ ጊዜ እና ያኔ አዲስ እንዳይሆንበት እየለመደው በቃ የሚታገዝም ልጅ ስላልሆነ ወደዚህ ትምህርት ቤት ቀየር ነው እና ጥሩ ነው ትምህርት ቤቱ። ወዶታል ወድጄዋለሁ ምናምን ብሎኛል። ጥሩ ነው ምናምን እያለ ያው ልጆች የመጀመሪያ አካባቢ ነው እንጂ ትንሽ መጀመሪያ አካባቢ ትንሽ ከብዶኝ ነበረ ቋንቋው መልመድ ከልጆች ጋር ልጆች ቢሄቪየር ምናምን ይሄ የራሱ በቃ ይዞት የመጣው ትምህርት ቤት ብቻ ሳይሆን የራሱ ሪዘርቭድ ነው። አናንያ ይሄ ሰው ጋር እንደዚህ ብሎ መሄድ አይችልም። ቶሎ እንትን አይልም። እንደ ልጅም እያወራሁት ነበረ። እንዴት ነው በተርፈ ጊዜ አንዳንድ ጥያቄዎችን እያነሳሁልህ ነበር። ምን ትሰራለህ? ምንድን ነው የሚያዝናና ምናምን እያልኩት አንዳንድ ብዙ ጊዜ ብቻውን የሆነ ነገር አፕላይ ማድረግ መስራት ቤት ውስጥ
በጣም ከአንዳንድ ነገሮችን እየነገረኝ በጣም እየገረመኝ ነበረ። ትንሽ ነገር ነው ማየት የሚጠበቅበት እንጂ ከዛ በኋላ ከፈለገው ችግሩን እሱ የሚወደው አይነት መስሎ ከታየው በደንብ ነው ዲግ የሚያደርገው፣ በደንብ እንትን ያደርጋል። በጣም አሪፍ፣ በጣም ደስ ይላል። ሌላው እንደው ከዚሁ ጋር ተያይዞ ምክንያቱም ይህ ፕሮግራም የልጆች ፕሮግራም እንደመሆኑ መጠን እንደው ወላጆች ያው ፕሮግራም አንደኛው ምንድነው ሀሳብን ለሌሎች ሼር ማድረግ፣ አንዱ ቤተሰብ ለሌላው የሚወስደው ነገር ይኖራል እና እንደው አሁን ካለው ሁኔታ አንጻር ልጆች ማሳደግ በአሁኑ ሰዓት በጣም ያው ከባድ ነው ብዬ አስባለሁ። ቤት ውስጥ በተለይ ደግሞ እንደዚህ ክረምት ሲሆን ትምህርት ቤት አይደለም ቤት ነው የሚሆኑት እና ይሄ ቴክኖሎጂውን አጠቃቀም ስልክ፣ አሁን ልጆች ያው እንደምታውቂው ከስልክ ጋር ከታብሌት ከቲቪ ከአንዳንድ ነገር ያላቸው ግንኙነት በጣም እየጠበቀ ነው። በተለይ የሶሻል ሚዲያ የምንለው እና እንደው ይህንን ከማድረግ አንጻርስ እናንተ ቤት ውስጥ እንዴት ነው ልጆቹን ማኔጅ የምታደርጉት? ቴክኖሎጂን ከሶሻል ሚዲያው አንጻር እንደው እንዴት ነው ልጆቹን ሃንድል ማድረግ የቻላችሁት? ወይም በምን መልኩ ነው? ያው እንደዚህ ትሞክራለህ። አሁን ሙሉ ለሙሉ ከእንደዚህ አይነት ነገር ማቋረጥ ልጆችን እኛም ራሱ ተጠምደንበታል። አይቻልም፣ ግን የሚያዩትን ነገር መቆጣጠር አለም ደግሞ አሁን ይሄ ኢንተረስታቸው የሆነ ነገር ላይ እኔ ልጆች አሁን ኢንተረስታቸው ምን ላይ እንደሆነ አውቃለሁ። አሁን ያናናያ ምንድነው ጌም ላይ ነው። ከዛ ደግሞ የሆነው ነገሮችን ወይ ቋንቋ ለመማር ነው ምናምን እና ብዙ ጊዜ አምጣ ለማለትም አቲ ከዚህ በኋላ ለማለትም የሚጠቅም ነበር። መጀመሪያ ምርጫውን ማስተካከል ምርጫውን ማስተካከል ነው እንጂ በቃ ሉክ አፍተር ማድረግ ነው። ልጆችን ምን እንደሚያዩ እና ጋይድ ማድረግ ከዛ እንዲሰሙ ማድረግ ነው እንጂ ምንም አለም ራሱ አሁን ከቴክኖሎጂ ጋር ስለሆነ ስልክ ይሄ እንትኖችን መቀማቱ አትዩ ማለቱ ደግሞ በሌላው መንገድ የሚጎዳቸው ነገር አለ። መከልከል አንዳንድ ሰዎች አንዳንድ ቦታ ላይ ስናይ መከልከል ቲቪ አሁን ሳምንቱ ሙሉ አለመክፈት ይሄ መፍትሄ እንደው ይሆናል ብለሽ ታስቢያለሽ? መከልከል እኛ ቤት ደግሞ ብሎ ቲቪ እኔ ተከፍቶ ብዙ ጊዜ እንትናለሁ በምንፈልገው ነገር ላይ ነው ያለውና አንደኛ እሱንም ስለሚያው መሰለኝ ልጆቹም የሚያዩትን ነገር ያለው አውቃለሁ። እንደገናም ታናናሾች ስለሆኑ ገና ናቸው። ብዙ በዚህ ጉዳይ ላይ አልተቸገርኩም። እውነት ለማውራት እሱ ላይ ነው ሞር በቃ ፎከስ አድርጎ ሲያይ ምናምን ላይኑ ምናምን ነው እንጂ የሚያው ነገር አሳስቦኝ አያውቅም። ይሄ ጤናውን በተመለከተ ጊዜ ለምንድን ነው ሰዓት ምረጥ ምናምን እግዚአብሔር ይመስገን ደግሞ ያልከውን የሚሰማ ልጅ በጣም እግዚአብሔር ነው ያገዘን። እሱ ትክክል ነው። ያው ጊዜው በራሱ የሚያመጣው ነገር ስላለ አሁን ስልክ አንዳንድ ነገር ስልክ ህፃናት ማባቢያ ሆኗል። ምግብ የማይበሉ ልጆች ስልክ ሲሰጣቸው ምግብ እንዲበሉ ማባቢያ ሆኗል እና ሲያለቅሱ ስልክ ሲሰጡ ጸጥ ይላሉ እና ይሄ ነገር እንግዲህ ከመጀመሪያ ከምናደርገው ከምናሳያቸው አንጻር እየመጣ ይመስለኛል። እያንዳንዱ ላይ ደግሞ የራሱን ልጅን የሚይዝበት የራሱ መንገድ ይኖረዋል እና ከዛ አንጻር ነው ጥሩ ነው እንግዲህ ይበል የሚያሰኝ ነው እንደዚህ አይነት ነገሮች። ስንት ልጆች ነው ያሉሽ? ከአናንያ ጋር ሶስት። እስኪ ወደዚህ ንጥራቸውና እንደው አጠር ያለች እነሱንም እስኪ ከእነሱ ጋር አጠር ያለ ቆይታ እናደርግ። ስምሽ ማን ነው? ቲክታም። ኦኬ ቲክታም ማለት ምን ማለት ነው? የማርያም አያት። ኦኬ ገባኝ። የማርያም አያት አያቷ ማለት ነው የማርያም። በጣም ደስ የሚል ስም ነው። ደህና ነሽ? ስንት ክፍል ነሽ? ሶስተኛ ክፍል። አሁን የሚቀጥለው ሶስተኛ ክፍል ነው የምትገቢው? ኬጂ 3 ተመርቃለች። ፕሪ ኬጂ፣ ኬጂ፣ ነርሰሪ ተብላ አሁን ቀጣይ አንድ ክፍል ነው የምትገባው። ኦኬ በጣም የምትወጂው ትምህርት ምንድን ነው? ቲክታም እንግሊዝ በጣም ትወጃለሽ? በጣም አሪፍ። የሚከብድሽ ትምህርት አለ? የሚከብድሽ ትምህርት ምንድን ነው? ምንም የለም። ማን ነው ቤት ውስጥ የሚያስጠናሽ? ቤት የምታስጠናሽ ሚስ ሊዲያ ነች። በጣም አሪፍ፣ በጣም አሪፍ። እሺ ወደ ቀጣይዋ እንግዳችን ማን ነው ስምሽ? ሲዛ።
ስማችሁ በጣም ከብዶኛል። እንግዲህ በደንብ መለማመድ ነበረብኝ። ሺዛ ምን ማለት ነው ትርጉሙ? መስዋዕት። እሺ ምን ማለት ሺዛ? የእህትሽ ስም ሺዛ ነው። ምን ማለት ነው ትርጉሙ? የእግዚአብሔር ስጦታ። በጣም ትርጉም ያለው ስም ነው። ልጅ አናንያ ራሱ በጣም አናንያ ምን ማለት ነው ትርጉሙ? ስምህ ያው ደስ ይላል። ፒተርስ የፋዘርም ስም ለየት ያለ ነው አይደል? ኦኬ እንግዲህ እነዚህ 3 ቆንጆዬ ልጆች አሉሽ። ምን ታደርጋለህ? ብዙ እኔ አረስተኛቸው ሚስ አላት። ሚስ ስላለች ማለት ነው። ሺዛ ደግሞ በዩቱብ ሌተርስ እንግሊሽ እና ነምበር። ኦኬ ታያለች። ኦኬ በጣም ቤት ውስጥ በጣም የሚያስቸግረው ማለት ነው እናንተ ቤት? ሺዛ በጣም ታስቸግራለች። በጣም ለምንድን ነው የምታስቸግሪው? ሺዛ ቤት ውስጥ ትረብሻለች እንዴ? ጎበዝ ነሽ አይደል? በጣም ጎበዝ ነሽ። በጣም የምትወጂው ምግብ ምንድን ነው? በጣም የምትወጂው ምንድን ነው? ሩዝ በጣም ትወጃለሽ እንዴ? ለምን አትናገሪም? አንቺ ስንት ዓመትሽ ነው? እሺ ንገሪኝ። 2 ጎበዝ። እሺ እህትና ወንድሞችሽ እነማን ናቸው? ስማቸውን እስኪ ንገሪኝ። እና በጣም አሪፍ፣ በጣም ጎበዝ። እንግዲህ ያው ልጆች ከቤተሰባቸው የሚወርሱት ብዙ ነገር አለ። ልጅ ቤተሰቡን የሚመስለው እና እንደው ከእናንተ ድጋፍ በተጨማሪ እንደው ከእናንተ የወረሱት ነገር አለ? አለኔ አሁን ለምሳሌ በጣም ሳይለንት ነው። ብዙ ጊዜ ከእናንተ እንደው የወሰዱት አለ ልጆቻችሁ? ከስነ ምግባር ማለት እንደው ከባህሪም ከትምህርት በእርግጠኝነት በትምህርት ውስጥ ነው ያለፋችሁት ብዬ አስባለሁ እናንተም እና እንደው ከዛ አንጻር ልጆቻችሁን በምን መልኩ ነው የምትከታተሏቸው? እኛ እንግዲህ አባቱም እሱ ሊሆን እያንተን ነው ማለት በማስተማርም አልፏል። ኦኬ ዩኒቨርሲቲ አስተማሪ ነበር። ኦኬ እና በትምህርት በኩልም ያለፈን ሰዎች ስለሆነ ኦኬ እሱ ብቻ ሳይሆን ግን ይሄ አለ አይደለ ዝምተኛነቱ ከኔ ይመስለኛል። በጣም ደግሞ አብራሪነቱ ከአባቱ ወደፊት ሶፍትዌር ኢንጂነር መሆኑ ምናምን እያለኝ ነበር። እኔ ብያለሁ። አይ በጣም እንደዚህ አይነት ነገሮች ላይ በጣም ነው ትኩረት የማደርገው። እንደውም በቃ ወደፊት ከተሳካልኝ ቻይና ሀገር መሄድ እፈልጋለሁ ምናምን እያለ ነው። እንግዲህ ህልሜ እንዲሳካ ምኞታችን ነው። አንተ ጋር እንግዲህ ጥሩ ቆይታ አሳልፈናል። አሁን ደግሞ ከማሚ ጋር ያው ፋዘር እንግዲህ በስራ ምክንያት ያው አላገኘነውም። እንግዲህ ያው ጥሩ ቆይታ አሳልፈናል አይደል? ፕሮግራማችን እንዴት ነበረ የዛሬው ኮምፓስ ወግ ፕሮግራማችን? እንዴት አገኘ? በጣም ያዝናናል። አሪፍ ነበረ። ወደድከው? እንደጠበቀውን ያገኘው? እኔም በጣም ደስ ብሎኛል። እንግዲህ ስለሆንክ ፈቃደኛ ስለሆንክ በጣም ነው የማመሰግነው። እሺ እኔ አመሰግናለሁ ስለጋበዛችሁ። በጣም አሪፍ እናመሰግናለን። እንደው በመጨረሻ ወይዘሮ ፍሬወይን እንደው ለወላጆች ለተማሪዎች እንደው የምታስተላልፉ መልዕክት ካለ? ብዙ ወላጅና ልጆች ቅርብ መሆን አለባቸው ብዬ አስባለሁ። በጣም መቀራረብ ነው እንጂ ከዛ በላይ ልጆች የሰጠናቸውን ነው የሚቀበሉት። እግዚአብሔር ደግሞ እንዲያግዝ በጸሎት ማሰብ ነው። ምንም ማለት ከቅርበት ውጭ ማንም ወላጅ ይለፋል ብዬ አስባለሁ። ገባ? የአሁኑ ጀኔሬሽን በተለይ ለልጆቹ ያለው ነገር በጣም ለየት ያለ ነገር ነው። እድለኞች ናቸው የዘንድሮ ልጆች ብዬ አስባለሁ። የአሁኑ የዘመኑ ልጆች ትኩረት ተሰጥቷቸው ተደርጎላቸው ከኛ በላይ እንዲሆኑ ነው አቅማችን በፈቀደው እንትን ያደረግነው። ማንም ሰው እስከማየው ድረስ ሁሉም ወላጅ ልጁ ጥሩ ሆኖ ማየት አይፈልግም። ለዛ ደግሞ እግዚአብሔር አግዞን ደግሞ በቅርበት ልጆቻችንን ማየት
እና ከበቃ ኤንቫይሮንመንቱ ምን ይመስላል፣ ትምህርት ቤቱ ልጆቼ ከማን ጋር ነው የሚውሉት፣ ያንተ ብቻ አይመስለኝም አሁን ሳስበው። ምክንያቱም በየቤታችን ያለው ብዙ አይነት ባህሪ ስላለ ልጆቻችንን በዛው ልጆች አሁን የሚጠፉበት መንገድ በጣም ብዙ ስለሆነ ብዙ ነው እና ያ ደግሞ የልጆቹ ራሱ የመነጨ ባህሪያቸው ሳይሆን አለማቅረባችን ልጆቻችንን ጊዜ በማጣት ሊሆን ይችላል ወይ ቅባቸው መንገዶች እኔ እንትን ነው ብዬ አላስብም። የሚደረግለት ይደረግለት፣ ግን ስነ ስርዓት ላይ በስነ ስርዓት ምክንያቱም የሚያኖረው በኋላ ሁልጊዜ ወላጅ አይኖርም። ጥሩ ባህሪ ግን አብሯቸው እንዲኖር ማድረግ ከማንም ጋር አባብቷቸው የትም እንትን ብለው እንዲኖሩ ልጆች ያ ነው ለልጆቼ የምንወጤ። በጣም አመሰግናለሁ። እንግዲህ በጣም ቢዚ ነበርሽ እውነት ለመናገር ይህን ቀረጻ ለማድረግ እንግዲህ አጋጣሚ በጣም የስራ ቀን ነበር። ከዛ በተረፈ ደግሞ እንግዲህ ይህንን ፕሮግራም ለመስራት ስጠይቃችሁ እውነት ለመናገር እንደው በአንድ ጊዜ ነው፣ ብዙም አላስቸግራችሁም፣ ፈቃደኛ ሆናችሁ በአንድ የስልክ ጥሪ እሺ ያላችሁኝና በጣም ከልብ አመሰግናለሁ። ቤታችሁ ድረስ መተን እንደዚህ ይህን የመሰለ ፕሮግራም ከአናንያም ጋር ከአንቺም ጋር እንግዲህ ቤታችሁን ፈቅዳችሁልን ጊዜሽን ሰተሽን አንቺም ከስራ ላይ ነው እንግዲህ በጣም እውነት በጣም ነው የምናመሰግነው። እንግዲህ የነበረን ቆይታ በጣም አሪፍ እንደሆነ ተስፋ አደርጋለሁ። የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ በዛሬው ፕሮግራማችን በአንድ ጎበዝ ተማሪ መኖሪያ ቤት ውስጥ አናንያ ፒተስ ከሚባል ጎበዝ ተማሪ በትምህርቱም በስነ ምግባሩም ለሌሎች ተማሪዎች አርአያ ይሆናል ብዬ ስላሰብኩ እዚህ ፕሮግራም ላይ ጋብዣዋለሁ። ከሱም በተጨማሪ እንግዲህ ከእህቶቹ ከእናቱ ጋር አጠር ያለ ቆይታ አድርገናል። እንግዲህ የዛሬ ፕሮግራማችን እንግዲህ ይህንን ይመስል ነበር። እንግዲህ ይህን ፕሮግራም ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ የሆኑ እንግዲህ እናንተም ይህንን የመሰለ ቆይታ እንድናደርግ ፈቃደኛ ሆናችሁ ቤታችሁን ፈቅዳችሁን ሰዓታችሁን ጊዜያችሁን ሰጣችሁን ይህን የመሰለ ቆይታ እንድናደርግ ስለጋበዛችሁን በጣም ከልብ እናመሰግናለን። እግዚአብሔር ያክብርልን። እንግዲህ የዛሬ ፕሮግራማችንን ይመስላል። ስለነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ያክብርልን። እናመሰግናለን። ሌላችሁ ተመልካቾቻችን እየተከታተላችሁት የነበረው ኮምፓስ ወግ የተሰኘው ፕሮግራማችን ነው። የዛሬ ፕሮግራማችን እንግዲህ በአንድ ጎበዝ ተማሪ መኖሪያ ቤት ውስጥ አናንያ ፒተስ ከሚባል ተማሪ ጋር የነበረን ቆይታ ይህን ይመስላል። ከእሱ ጋርም ከእናቱም ከቤተሰቦቹ ከእህቶቹ ጋር የነበረን ቆይታ እንግዲህ አሪፍ እንደሆነ ተስፋ አደርጋለሁ። እናንተም ይህንን ፕሮግራም ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ የፕሮግራማችን ቤተሰብ ይሁኑ። የዛሬ ፕሮግራማችን ይህን ይመስላል። እናመሰግናለን።